ትናንትና እንግዲህ ሄርሜላ ያደረገችውን ነገር ሁላችንም አይተናል። በጣም እስከ ስርዓት የወጣ እንዲሁም ደግሞ ትክክል ያልሆነ ተግባር ነው ያደረገችው። ላደረገችውም ነገር ዋጋ አስከፍሏታልና በጣም ያሳዝናል። ያንን ቪዲዮ ከሰሩ በኋላ የተፈጠረው ነገር እጅግ በጣም አሳዛኝ ነው። ሄርሜላ ቤት እንግዲህ ኤፍሬም ቀጥታ ሄዶ ያደረገው ነገር ሁላችንንም አስደንግጦናል። ሄርሜላ ምን ነክቷት ነው? በምንስ ድፍረት ነው ሩታ ቤት ሄዳ እንደዛ የማድረጉን ሞራልና ድፍረቱን ያገኘችው የሚለው እንዲሁም ደግሞ በጣም ስርዓት ከስርዓት የወጣ ስነ ምግባር የሌለው አይነት ስርዓት ነበር ትናንትና ስታደርግ የነበረችው። ምክንያቱም እሷ ማን ሆና ነው ሄዳ የሩታ ቤት ሄዳ የአብርሃምን ልብስ አምጪ የምትለው? ምክንያቱም እንዴ አብርሃም እኮ የሩታ የቀድሞ ባለቤቷ ነው። ኢቭን ራሷ በአፏ ሄርሜላ ባለቤትሽ እያለች ስታወራ ነበረ። እንዴ ባለቤቷ እንደሆነ ካመነች ለምንድን ነው ይህን ሁሉ ነገር የምታደርገው? ማን ነውስ እንደዚህ የልብ የሰጣት? እና በጣም ትናንትና በጣም ስርዓት ያለፈ ከሄርሜላ የማይጠበቅ አይነት ድርጊት ስታደርግ ነበረ። ጭራሽ ደግሞ ይዛው የሄደችውን ሰው እንግዲህ ወደ ሩታ እንዲሄድ አውቃ ወደ ሩታ ስትገፋፋው ነበርና ምን እንዲያደርጋት ነው? እንዲመታት ነው ማለት? ምን አይነት ስርዓት አልባ ነገር ስታደርግ እንደነበረ ትናንትና ሄርሜላ ሁላችንም አይተናል። ይሄ በጣም የሚያሳፍር ፈጽሞ ከአንቺ የማይጠበቅ ነገር ነው እና አንድ ሴት ቤቷ ድረስ ሄዶ በዚህን ያክል ደረጃ ማዋረድ እንዲሁም ደግሞ የቀድሞ ባለቤቷን የልጇን አባት እንደዚህ አድርገሻል እያሉ መውቀስ መሳደብ በጣም ብልግናና ከስርዓት የወጣ ነገር ነውና ሄርሜላ ትናንት ላደረገችውም ነገር ከዛ በኋላ እንግዲህ ዋጋ ከፍላለች። ኤፍሬም ቀጥታ ቤቷ ሄዶ ነበር። የተፈጠረው ነገር በሙሉ እኛ ለእናንተ የምንነግራችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል ማለት ነው። ትናንትና እንግዲህ የተፈጠረውን ነገር ሁላችንም አይተናል። እንግዲህ ሄርሜላ የሩታ ቤት በመሄድ እንግዲህ የአብርሃምን ልብሶች አምጪ በማለት እንግዲህ አንድ ጎረምሳ ይዛ ሄዳ ያንን ነገር ስታደርግ ነበረ። በጣም 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 ፈጽሞ ከሄርሜላ የማይጠበቅ እንዲሁም ደግሞ ምን ተሰምቷት ነው? አብርሃም እሷ ጋር እንዳለ እርግጠኛ ሆና ለማሳወቅ ነው ወይስ ምንድን ነው ፍላጎቷ የሚለው ነገር እጅግ በጣም ብዙዎችን አጠያቂ አድርጓል። እንዲሁም ደግሞ ሩታ ቤቷ ድረስ ሄዳ እሷን መስደብ መናገር ለምን አስፈለገ? የሆነ ነገር ብታረጋትስ በኋላ ለማን ነው የሚሆነው ጦሱ? እና ለመጣላት ለመደባደብ አይነት ድፍረት ሁሉ ነበራት። እና ትናንትና ሄርሜላ ምንድን ነው እሱ የነካት? ምን ነክቷት ነው እንደዛ ስትሆን የነበረው? ለምንድን ነው እሱ ማንነቷን እየጣለች እንደዚህ አይነት ስርዓት ውስጥ እየገባች ያለችው? ለምንድን ነው እሱ መስመሯን አስምራ ማትቀመጠው? ለምንድን ነው እሱ የዚህን ያክል ድፍረት ያገኘችው የሚለው ነገር ሁሉንም ሰው እያጠያየቀ ነው። እና ሄርሜላ በጣም ትናንትና ከስርዓት ያለፈ ለምንድን ነው እሷ ራሷን ማስከበር የምትችለው እኮ ከሰዎች ርቃ እንዲሁም ደግሞ አብርሃም ራሱ ፈልጎ እሷ ጋር መሄድ ሲችል ነው እንጂ በእንደዚህ አይነት ኮንፊደንስ በእንደዚህ አይነት ድፍረት ቤቷ ድረስ ሄዳ የባለቤቷን የልጇን አባት ስም የሱን እየጠራች እንግዲህ ይህንን ነገር አድርገሻል እንደዚህ ሆነሻል ብሎ ሰውን መውቀስ በጣም ልክ ያልሆነ ነገር ነው። እንዲሁም ደግሞ አብርሃም አሁን ያለበት ሁኔታ ይታወቃል። የዚህ ልጅ ጤና ሳይመለስ የዚህ ልጅ ደህንነቱ በደንብ ሳይረጋገጥ እሱ ውሳኔው ሳያሳውቅ የሄርሜላ እንደዚህ መሆን ነገ ቁጭ ብላ እንድታለቅስ ያደርጋታል። ምክንያቱም ነገ አብርሃም ለሚወስነው ውሳኔ በጣም እንድትከፋ እንድታዝን በራሷ ተስፋ እንድትቆርጥ የሚያደርግ አይነት ስርዓት ነው አሁን ላይ እያደረገች ያለችው። ምክንያቱም የአብርሃምን ውሳኔ አላወቀችም። አብርሃም ከማጋ ለመሆን እንዳሰበም እንደወሰነም አላወቀችም። ምክንያቱም እዚህ ጋር ልጅ አለው፣ ብዙ ያሳለፈበት ህይወት አለው፣ ብዙ ዋጋ የከፈለችለት ሚስት አለችው፣ ብዙ ነገር እስካሁን እየታገለች ያለች ሚስት አለችው እና የዚህን ዋጋ አለማሰብሽ ነገ የበለጠ እንድታለቅሽና እንድታዝኝ ነው የሚያደርግሽ ሄርሜላ። ከዛ በተረፈ ግን ትናንትና ኤፍሬም ቀጥታ ነው ቤቷ የሄደው። እንደዛም ካደረገ በኋላ እጅግ በጣም በሚያስደነግጥ ሁኔታ ነው እንግዲህ ሄርሜላን አንቋት እንዴት አይነት ድፍረት ብታገኝ ነው? እንዴት አይነት ንቀትስ ቢሆን ነው እንደዚህ አይነት ነገር ያደረግሽው? እንዴትስ ብደፍሪ ነው ቤታችን ድረስ መተሽ ሩታን ያስፈራራሻት? እንዴትስ አይነት ደጋፊ ቢኖርሽ ነው እንደዚህ የሆንሽ? በማለት እንግዲህ በጣም በንዴት ሆኖ ጮሃ ነው እንግዲህ ጎረቤት ደርሶ
ያላቀቃት። ምክንያቱም ኤፍሬምን ታውቁታላችሁ፣ እጅግ በጣም እልህኛ ነው፣ በጣም ኃይለኛ ነው። ስለዚህ ሄርሜላ በምን አይነት ድፍረት ነው እንደዚህ አይነት ነገር ያደረግሽው በማለት ሰዎች ማላቀቅ እስኪከብዳቸው ድረስ አንቋት ነበረ። ብዙ ነገር ተፈጥሯል። ያንን ነገር እንግዲህ በዚህ ሰዓት ላይ ሁሉንም ሰው አስደንግጧል። ለምንድን ነው እሱ የዚህን ያክል ዋጋ እንድትከፊ በገዛ እጅሽ እንደዚህ ያደረግሽው? እንዲሁም ደግሞ አንቺ ማን መረጠሽና ነው? አንቺን የአብርሃም ማን ያደረገሽና ነው? ባለቤቱ ያለችው ልጅ ያለውን ሰው በማማገጥ እንዲሁም ደግሞ በመጥፎ ስርዓት ወደሱ ወደ አንቺ እንዲመጣ ያደረግሽው አንቺ ነሽ እንጂ እሱ አይፈልግሽም በማለት እንግዲህ ሰው ፊት ጎረቤት ፊት እንግዲህ እዛ አካባቢው ያለው ሰው በሙሉ ተገልብጦ ወጥቶ ነበር። እንግዲህ ሁሉ ነገር ሲፈጠር ሲያዋርዳት፣ ሲያመነጫጭቃት፣ ሲሰድባት ነበርና ሄርሜላ እጅግ በጣም ደንግጣ ነበረ። ጠዋት ላይ ያሳየችው ሞራል ያን ሁሉ ሩታ ቤት ሄዳ የፎከረችውን ፉከራ እንግዲህ ማሳየት አቅቷት እጅግ በጣም ደንግጣ ነበረ። እንግዲህ ሰዎች እባክህን ብለው ኤፍሬምን በደንብ አረጋግተው ነገሮችን እንዲታው እንዲሁም ደግሞ ያው ሴት ስለሆነች ቀለል አድርጎ ነገሮችን በዘዴ ደግሞ በንግግር እንዲፈቱ እንግዲህ በብዙዎች ልመና እንግዲህ ኤፍሬም ሊረጋጋ ችሏል። ሄርሜላ ያልጠበቀችው ነገር እንዲሁም ደግሞ ይሆናል ያላለችው ነገር ነው የሆነባት። ምክንያቱም ይሄ ሁሉ በሷ ምክንያት በራሷ ስህተት ነውና እጅግ በጣም ያሳዝናል። ሄርሜላ መስመርሽን አላውቅ ብለሻል፣ አርፈሽ አልቀመጥም ብለሻል። እንዲሁም ደግሞ እባክሽን የአብርሃምን ውሳኔ ሳታውቂ እንደዚህ አይነት ነገር ውስጥ አትግቢ፣ እንደዚህ አይነት ድፍረትን አታምጪ። ለምንድን ነው እሱ ህይወትሽን በገዛ እጅሽ ማበላሸት የምትፈልጊው? ለምንድን ነው እሱ መንገድሽን ስተሽ ሌሎች ሰዎች የሚሉሽን ነገር ማድረግ የምትፈልጊው? ስለዚህ እባክሽን ሁሉም ነገር የአብርሃም ውሳኔ ነው። የእሱ ደህንነት ይቀድማል። እሱ ደህና ይሁንና ማድረግ ያለበትን ነገር በሙሉ እሱ ያደርጋልና እባክሽን መረጋጋት እንዲሁም ደግሞ ለራስሽ ተረጋግተሽ ነገሮችን ማሰብ ይጠበቅብሻል። ምክንያቱም ኤፍሬም ትናንትና ባደረገው ነገር መጥፎ ጉዳት ደርሶብሽስ ቢሆን በራስሽ ነው የምታዝኘውና እባክሽን መረጋጋት ይኑርሽ እንላለን። ውድ ቤተሰቦቻችን እናንተስ ትናንትና በተፈጠረው ቪዲዮ እንዲሁም ደግሞ ዛሬ ባጋራናችሁ መረጃ እንግዲህ ምን ተሰማችሁ? የራሳችሁን ሀሳብ ኮመንት ላይ አስፍሩልን። ትናንትና የሩታ መረጋጋት እጅግ በጣም በጣም መልካም ነበረ። ምክንያቱም የሰው ህይወት ከሚጠፋ ትናንትና በእንደዛ በሄርሜላ ሁኔታ ሩታ አንድ ነገር ብታረጋት ወንጀል የሚሆነው ለሩታ ነው እና ትናንትና ሩታ ተረጋግታ ያንን ነገር ማሳለፏ በጣም በጣም ልትከበር ልትመሰገን ይገባል። በገዛ ቤቷ እንደዛ ሲያደርጓት እንግዲህ እንደውም በጣም በመረጋጋትና ነገሮችን በንግግር ነበር ለመፍታት ስትሞክር የነበረው እና ደስ የሚል ነገር ነው። ሩታ በዚህ ቀጥ ነገ አይታወቅም። አብርሽ ልጁንና አንቺን መርጦ እንዲሁም ደግሞ ትዳሩን አክብሮ በደንብ ልብ ሰጥቶት እንግዲህ ይመለሳል ብለን በደንብ እናስባለን። ውድ ቤተሰቦቻችን እናንተም ኮመንት ላይ ሀሳባችሁን አስቀምጡልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ሰላም ቆዩልን። ሰብስክራይብ ማድረጓን እንዳትረሷት።